ከጊዜ ወዲህ ትዳሬን ጠላሁ የትዳር አጋሬን ባህሪም መቋቋም አልቻልኩም ይላል አንድ ሰው ስለ ትዳር አጋሩ ሲያወራ። እንግዲህ ምን አለ ከቅርብ ጊዜ ወዲህ መነጫነጭ ነው፣ የት ገባህ ነው፣ የት ወጣህ ነው፣ አመሸህ ነው፣ በጊዜ አገባም ወይ ነው፣ ንዝንዝ ታረገኛለች አለ። በዚህም የተነሳ ቤቴን ጠላሁ። ገና ለገና ወደ ቤት ስመጣ የእሷ ጭቅጭቅ ነው ትዝ የሚለኝ። እንግዲህ እንደዚህ እያለን እየኖርን እንግዲህ ነገሩ ከአቅሜ በላይ ሆናለ። ራሴን ነው ወገቤን ነው በቃ እንግዲህ ይሄ መነጫነጯ ይሄ እንግዲህ ከቅርብ ጊዜ ወዲህ ያመጣችው ባህሪ ነው። ሰውነቷንም እንደዚህ እንግዲህ እቀያየረው እምትከሳው እምትጠቁረው እያልኩኝ እኔም በንዴት እንግዲህ ውጪ ማየት ጀመርኩ። ያንግ የሆኑ ፍሬሽ የሆኑ ልጆችን ዴት ማድረግ ጀመርኩ። በዚህም ሆድና ጀርባ ሆነን የባሳለ አልጋ ከለየንማ ቆይተናል። ይህ በእንዲህ እንዳለ እንግዲህ ለምንድን ነው እንዲህ እየተሰቃየሁ የእሷን ጭቅጭቅ ቶለሬት እያደረኩ የምኖረው ብዬ ዲቮርስ ወረቀት አዘጋጅቼ በቃ እንድንፋታ ለመጠየቅ ወረቀቱን ይዤ ስመጣ ነው ጉዴን ያወቅኩት ጉዴን የሰማሁት ይለናል የዛሬ ባለታሪካችን። እንግዲህ እንደወትሮ የትዳር ህይወቱን ሲያወራ እንግዲህ ምን አለ፣ ዲቮርስ ፔፐሩን ይዤ በር ላይ ቆሜ ከጓደኛዋ ጋር ስልክ ታወራለች። ለባሌ የካንሰር በሽተኛ እንደሆንኩና ከ3 ወር በኋላ ልሞት እንደሆነ መንገር ፈራሁ። ብቻውን ጥየው ሊሄድ እንደሆነ ሳስብ ልቤ ራደ። ምን ይሻለኛል እያለች ታወራታለች አለ። ክው ብዬ ደንግጬ ለካ ሚስቴ ከቅርብ ጊዜ ወዲህ እንዲህ አይነት ባህሪ ያዳበረችው በጤናዋ አልነበረም ብዬ ያንን የዲቮርስ ወረቀት ቀዳድጄ ጥዬ ገብቼ ሚስቴን አቅፌ ተንሰቅስቄ ያለቀስኩ ሰምቻለሁ ብዬ እና እንዳለችውም 3 ወር ቆይታ ሞታ እንግዲህ ዛሬ ብቻዬን ያንን የዲቮርስ ወረቀት ያዘጋጀሁበትን ቀን ያንን እንግዲህ እሷን ኢግኖር አድርጌ ውጪ ያልኩበትን ቀን ቺት ያደረግኩበትን ቀን እየረገምኩ ዛሬ በሐዘን እገኛለሁ ብሎ እንግዲህ የሐዘን ኮፍያ አድርጎ አቀርቅሮ ታሪኩን ሲያወራ እያለቀሰ የሰማሁት። ስለዚህ ወንዶች ስንነጫነጭ፣ ስንጠቁር፣ ስንከሳ በቅናት በንዴት ብቻ አለመሆኑን ቼክ አድርጉ። ጤናማ አትሆንም ይላል። ኢማጂን ወገቤን ተቻለ አመመኝ ነው ጎኔን ነው አለ። ይሄ እንግዲህ በቃ አጉል ቅናትሽ አጉል ንዴትሽ ያመጣብሽ ነው እያልኩ ኢግኖር ሰጣታለሁ አለ። ለካ ሚስቴ ታማ ነው። እንታመማለን አይታድርጉን ባሎች ፕሊዝ ኢግኖር አታድርጉን። ጥላችሁን አትሂዱ። እቀፉን፣ አዳምጡ፣ ስሙን። የዛሬ መልእክቴ ነው። ውድድ ነው ማረጋችሁ ባይ። የመጀመሪያ ትዳር አልሰምር ብሎኝ ሁለተኛ አግብቻለሁ። ሁለተኛ ካገባው 5 ዓመቴ ነው። እድሜ 30። አጋጣሚ የተወለድኩት ወንዶች መሃል ነው። ለቤተሰባችን የመጀመሪያ ወይንም ብቸኛ ሴት ነኝ። ነገር ግን እንግዲህ በጣም መወዳት አብሬ ያደኳት እንደ እህቴ ማያት ምርጥ ወይንም ቤስት ፍሬንድ አለችኝ። ትዳሬ ላይ አንዳንድ ነገር ሲያጋጥመኝ እየሄድኩ ለሷ ነው የምተነፍሰው። እንግዲህ እንዲያረገኝ ስላት ምን ይታወቃል ይሄኔ ውጪ አፌር ይኖረዋል ሴት ወዶ ይሆናል እያለች እንግዲህ ከብት ባልዋለበት ጉበት ለቀማ እንዲሉ እንግዲህ ባሌን የመጀመሪያ ባሌን አለች ወቀት አድርገን እናመዋለን አለች። ሆኖ አልበረከተም። ፈትቼ ሁለተኛ አግብቼ ሁለተኛውም ተመሳሳይ ኬዝ በቃ እንዲሆኑ እንዲያድርጉኝ እንዲሆኑ እያልኩ ነግራታለሁ። ነገር ግን አንድ ቀን ኮስተር ብላ የዚህ ትዳር ችግር አንቺ ነሽ አለችኛለች። በቃ ፍጥጥ ብላለች። እንዴ ከእንቅልፌ እንደነቃው በምን ብዬ እንዴት ይኛለሽ ብዬ እምቦር አልኩባታለች። በቃ አንቺ ነሽ ብላ አስደነገጠችኝ። ነው ደራሲ ተመለስኳለች። አንዳንዴ ጓደኞች እባካችሁ ጓደኞቻችሁን ላለማስቀየም ብላችሁ ያንን ሰው ብቻ በማማት የጓደኞቻችሁን ችግር ባለመንገር ነገሮችን አታበላሹ እና በቃ ፍጥጥ ብላ አንቺ ነሽ በቃ ብላ ስትለኝ ወደ ራሴ ወደ ቀልቤ ተመለስኳለች። እውነትም ፎልት ፋይንደር እንደኔ የለም፣ አኩራፊ እንደኔ የለም። በቃ በምን ልጨቅጭቀው ነው አለች። ሲገባ ሰዓት ላይ መጣድ ነው አለች። መልካም ነገሩን አላይም አለች። በቃ እንከን
እንከናለች እና ከእንቅልፍ ያስነስታኝ ዛሬ ከ10 ዓመት በላይ ከሁለተኛ ባሌ ጋር በፍቅር በደስታ እና ባካችሁን ጓደኞች አንዳንድ ጊዜ በቃ እውነቱን ፍርጥ አርጋችሁ ለጓደኞቻችሁ መንገር አትፍሩ። እውነት ነው። ስታሪ ሰማዋት እውነቷን ነው። እኔ አሁን ጓደኛዬ ባሌ እንዲያርጉኝ ብትል ሙልጭ ነው ማረገው ከሷ ጋር ተደርቤ። ስለዚህ እዚህ ጋርም ጠንቀቅ በሉ ለማለት ነው። እንግዲህ ጠቅማችሁ እንደው ብዬ ነው ታሪኩን ያመጣሁት። ውድ ነው ለዛ ሰው ታስቡ ከሆነ